ደነገጥክ? ነፍሰ ገዳይ አይደለም ዳግም ማለት ኦኬ። እዛ ነናውን ቤት ኖሮ ልጅ ነው ዳግም ይባላል። ማታ ካንተ ጋር በስልክ ሳወራ ሳይሰማኝ አይቀርም ብዬ ካን ነበር። ቅድም በአካል አግኝቶ አውርቶኝ ነበር። ካንተ ጋር አብሬ እንዳለም ሳይጠረጥር አይቀርም። ቆይ እሱ ልጅ መቼ ነው ከኔ አላፍ የሚወርደው? ነገሩ አንቺ አትጨነቂ። ምን ማድረግ እንዳለብኝ እኔ ራሴ አውቃለሁ። ምን ልታደርግ ነው? ይልቅ ይሄንን ሚስጥር ለናውም ሳይነግረው ብትጸልይ ነው የሚሻለው። ምን ነው ናውም ሌላ ነፍስ ያጠፋው እንዳይመስለው ሰከሽ ነው። ልጁን እኮ ነው የገደልክበት። እና ታዲያ ለምን ልጅን ገድሎብሃል ብለሽ ለምን ከሱ ጋር ታጣቂኝ? እኔ እንድትጠናቀቅ እንጂ እንድትጣላብ አይደለም እዚህ የቀጠልኩ። ስላሰብሽልኝ ግን በጣም አመሰግናለሁ። ለራሴ አስቤ እንጂ ላንተ አስቤ አይደለም። እሺ ምናልባት ለናውም ነግሮት ከሆነ መጥቶ አንተን ከጠየቀ እኔን አግኝተኝ እንደማታውቅ ንገረው። ስለዚህ በድጋሚ ሸሪክሽ እንደሆነ እየጋበዝሽኝ ነው ማለት ነው። ለማንኛውም ከዚህ በኋላ በስልክም ሆነ በአካል መገናኘት ለማንችል አሁን ነው ለዛ ማይረባ የስራ መልክ ያደርጋል ያዘጋጅለት ነው። ምን ሆነ? ኧረ እባክህ ተረጋጋ። ዝም ብለሽ ያዘዝኩሽን ብቻ ጥያቄ አትጠይቂ። እሺ ግን እንዳትይ። ቆይ እዚህ ልጅ የተቀጠርሽው ለምንድን ነው? ከኔ ትእዛዝ ለመቀበል ነው አይደል? በቃ ያዘዝኩሽን አድርጊያ። ምናልባት እኮ አቶ ሊኩን ይህን ጉዳይ ካወቁ ብዬ ነው። በእኔ ድርጅት አባዬ ምን አገባው? አንተም አባትህ እዚህ ድርጅት እንዳላያቸው አላልኳችሁ ነበር? ናሆም ቆይ ተረጋጋ እንጂ ዝም ብለሽ ታውቃለሽ። እኔን እንደፈለክ ልትለኝ ይችላል። አባቴን ግን ወንጀለኛ ብለህ መጥራት አትችልም። እሺ ምን ነው በአይኔ ያየሁትን አቅርክሬ ነው አባቴ ወንጀለኛ ለምትለኝ ነው? ወንጀለኛ ይገባ አባቴ እዚህ ወንጀል ውስጥ የገባው ለእኔ አንድ ልጁ ብሎ ነው። እሺ ይገባ አይገባኝ። ኧረ እባካችሁ ረፉ እንዴ! እምቢ ካላችሁ እናታችሁ ጋር ስልክ ልደውል ነው። እናታችሁ ጋር ያልሽው የእኔ እናት ጋር ነው ወይስ ይሄ ማንነቱ ያልታወቀ መጤ እናት ጋር ነው ያለችው? እኔም መጤ አትለኝም እንዴ? ቆይ ለአንድ ደግሞ አትደማመጡ። ጭራሽ እንደዚህ ትደባደቡ ነው እንዴ? አጠገቡ ምን እየተካሄደ እንዳለ ለማይገባው ሰው ስለ እኔ አባት መንገድ መድቀም ነው። ድንጋይ ለማማት ቆሻሻ አጠገቤ ምስኪን ያላገኝ። ኧረ እባክህ ነው አንተ ቢያንስ ለመረጋጋት ሞክር። ከሞላ አንተ ተጨንቂ ነሳንቀኝ ማጣት ማስሮ ብራት ሲጀምር ላይ ቆሮቆሮ ነገሩ አንተ ምንድን ማን ስማ ነገር ተውሽ። ነገ ሽማግሌ የምትልክላት ዛሬ ከኤርሚያስ ጋር ሸሸ ገዳም እያለች ነው። ሰላም ሰላም ውድ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው። ኤምራ እንግዲህ ከኤርሚያስ ጋር በምታወራበት ሰዓት ዳግም ሁሉ ነገር ሰምቷል ማለት ነው። ኤምራ እጅግ በጣም ፈርታ እያለቀሰች ነበረ። ማታ ከአንተ ጋር ሳወራ የነበረ በሙሉ ዳጊ ሰምቷል። ዳጊ ማለት እናንተ እነናውን ቤት የምኖረው ልጅ ነው አይደለም? አዎ የዝናሽ ጓደኛ ልጅ ነው ብሎ ነገረ። ታዲያ ምን አስፈራሽ አንቺ? የሆነ ነገር ፈጥረሽ እኮ ማምለጥ ትችያለሽ እያላት ነበር። ነገር ግን እሷ እጅግ በጣም ፈርጃለሁ፣ በአንተ ምክንያት ነው ህይወቴን አበላሽተሃል እያለች ስታለቃቅስ ነበር ማለት ነው። ነገር ግን ታዲያ ተረጋጊ። አሁን እኔ ምን ያደረኩሽ ነገር አለ? ጽንሱ ከሆነ በተጋግሜ ይቅርታ ጠይቄሻለሁ አይደል እንዴ? ለምንድነው አስሬ እንደዚህ እየነገርሽኝ የምታስጨንቅኝ እያለት ነበር። ይሄ ሁሉ የተፈጠረ በአንተ ምክንያት ነው፣ ህይወቴን አበላሽተሃል። ሽማግሌ ኩሌና ኩለቀን ነው የቀረ እያለች ኤምራ እያለቀሰች እየነገረች ነበር። ለማንኛውም ለተፈጠረው ነገር ደግሜ ይቅርታ ጠይቅሻለሁ። እንግዲህ ከቅርታ በላይ ሲጀመር በአንቺ ስህተት ነው እንጂ በእኔ ስህተት አይደለም። ነፍሰ ገዳይ ነው ብለሽኛ አይደለም። ነፍሰ ገዳይ ድንገት የተፈጠረ ነገር አይደለም እንዴ? ለምን በእኔ ታማክኛለሽ እያላት ነበር። ዳግም እንግዲህ በጣም እያሰበና እየተጨነቀ ነበር። ልንንገራት አንንገራት እያለ ነው። ምክንያቱም የሰማ ነገር አይምሮን በጣም ረብሾታል። በተለይ ነፍሰ ገዳይ ነው ያለችው ነገር ኤምራ ጥያቄ ፈጥሮበታል። እቺ ኤምራን ጠንቀሽ ታውቂያለሽ እንዴ እያልኩ ስለ ኤምራ ነው የምታወራው። ታዲያ ምንድን ነው የተፈጠረ? እራቱ ጥሩ አልነበረም እንዴ ብላ እየጠየቀችው ነበር። አይ እራቱ ጥሩ ነበር፣ እንደውም በቃ ተይው መናገር አስፈላጊ አይደለም እያላት ነበር። ለመናገሩ ፈልገው ነበረ፣ ግን ማናገሩም ደግሞ መረጠ ማለት ነው። ምንድነው ቁጥሩ ስሜት ላይ እንዳለም ግልጽ ነው፣ ግን የተፈጠረ ነገር አለ እንዴ ብላ ጠየቀችው እና ሆሜ ማለት ነው። አይ ምንም ነገር የተፈጠረ ነገር የለም፣ ቆይ በራሴ መንገድ ለማስተካከል እሞክራለሁ እያላት ነበር። እና እንግዲህ ያሰበውን ኤምራ ሄዶ ማግኘት እንዳለበትና ከሷ ጋር ማውራት ይፈልጋል ማለት ነው።
እንግዲህ በግልጽ እንድትነግረኝ አድርጋታለሁ ብሎ እያሰበ ነበር። ዝናሽም በጣም ተጨንቃለች። ናሁም እባክህ ሽማግሌን አትላኩን፣ እባክህ ሽማግሌው እንዳይላክ አድርግ። እቺ ልጅ በጣም ውስጤ አልተቀበላትም፣ ምንም እንደወዳት አልቻልኩም። ስለዚህ ሽማግሌ እንዳይላክ አድርግ ስትለው ቆይ በምን ምክንያት ነው አሁን ልጃችን የልጃችን ሆዳ ውስጥ ስላለ ብቻ ማጋባት የለባቸውም እያለች ነበር እና ሽማግሌ ተዘጋጅቷል። ስለዚህ ሀሳቤ ምንም ነገር የማስቀየር ነገር የለም። እናቱም አክስቷን ደግሞ አንዳንድ ነገር ያዘጋጀችው ነገር ሊኖር ይችላል። ስለዚህ ይህንን ሀሳብ ላስቀይረው አልችልም እያለው ነበር ስላት፣ ነገር ግን እኔ ምንም ነገር ደስተኛ አይደለም፣ ልጃችን እናሳምናለን፣ ይህ ጋብቻ ይቅር እያለችው ነበር። ነገር ግን ልኮን አይሆንም፣ በቃ እንዴት ወስኗል? የተወሰነ ነገር እርጉዝ ስለሆነች ብቻ ሳይሆን ልጃችንም ስለሚፈልግ እንግዲህ ፍላጎቱን ማክበር አለብን። ስለዚህ ሀሳቤ ምንም አልቀይርም ይላል። እንግዲህ ዳጊ በጣም ያስጨነቀው ነገር እንግዲህ ኤምራን ፊት ለፊት አግኝቶ ለማውራት ነበር። ስሚ ዳጊ ነው አይደለም? አዎ ዳጊ ነው። እንዴት ነው ብለህ ካወራው በኋላ ትናንትና ማታ የሰማሁት ነገር ውስጥ ያስረብሽ ነበር። እስቲ ግልጽ እንድታረግልኝ ይፈልጋለሁ። አንቺና ኤሚ መሀል ምን እንዳለ ልትነግረኝ ትችያለሽ? ስለምን እንደምታወራው ምንም የማውቀው ነገር የለም ብላ እንግዲህ ኤምራን ሁሉ ነገር ትክደዋለች ማለት ነው። ከኤሚ ጋር ሳይሆን ከአክስቱ ጋር እንደምታወራው ከአክስቷ ጋር እንደምታወራው ስለምን ግድያ ነው የምታወራው? ጭራሹ አታፍርም እንዴ? ጭራሹ ከሌላ ሰው እየተጠራጠርከኝ ባልሆነ ምን የምትለው ኤሚ የሚባል ነገር እንደማታውቀው ካድ ብላ በክርክር ስትከራከር ነበር። ትሰማኛለህ ይመስለኛል ከናሁን ጋር በመሆኔ በጣም ቀንታለ። አሁን ቆንጆዬ ፍቅረኛ ስላለች በዛ ቀንታ ይሆናል። አሁን እንደውም ጠረጴዛ ስለሆነ ስትነካካኝና ብዙ ነገር እያደረግ ዝም ብዬ አልፋለሁ። አሁን ውሸቱን እሱ ምንም ነገር ያላደረጋት አደረገኝ ብዬ አወራለሁ። አለዛ ግን አፍን ዘግተህ መቀመጥ ትችላለህ እያለችው ነበር። እቺ ሴት እንዳሰብኳት አይደለችም፣ እጅግ በጣም አደገኛ ነች ብሎ ያስባል ማለት ነው። ምክንያቱም እሱ ምንም ነገር ሳያደርጋት አድርገኛል ስትተናከለኝ ነበር በማለት የሌለ ነገር ስታወራ ነበር ማለት ነው። እና ዳጊ በጣም ተበሳጭቶና በጣም ተናዶ ነበር። እቺ እምራ በጣም መጥፎ ሴት ነች፣ እጅግ በጣም ከባድ ነች እያለ ሳወራ ነበር። ዳጊ ምንድነው የተፈጠረ? ህልም ተረጋግታ አትነግረኝም እያለች ናኦሚ እየጠየቀችው ነበር። ከዛ አባቱ የዳጊ አባት እንዳጋጣሚ ድንገት መጣ። አባዬ ምን ልትሰራ መጣ? ናኦሚ ሰላም ካለ በኋላ እቺ አበባ ከየት መጣች ብሎ እጇን ይስማታል። አባዬ የማስተምራት ልጅ ነች፣ እባክህ አባዬ ውጣ፣ እንሂድ ወደታች ኑር፣ ሌላ ቦታ እናውራ እያለ አባቱ ሳስጨንቀው ነበር። ቆይ ልጅ የተረጋጋ እንጂ ምን ያልኩት ቆንጆ የልጅ ነች ያገኛት ነው ያልኩት እኮ። ስለዚህ ምንም ውጭ የሚያስወጣ ነገር ቆይ አባዬ እባክህን ውጭ ወጥተን እናወራ እያለ አባቱ ወደ ከግቡ አወጥቶ ለማውራት ይወስናል። ናሁም እንዳጋጣሚ ውጭ ላይ አባቱ በፖሊስ የሚፈላለግ ወንጀለኛ እንደሆነ ይደርስበታል። ነገር ግን ከእስር ቤት መምለጡን እነሱ አላወቁም ነበር። እስር ቤት እንደነበረው ብቻ ነበር የማውቁት ማለት ነው። ናሁም ሳይ የተረገመ ሰውዬ ወንጀለኛ ነው፣ ጭራሽ ቤታችን ያስገባ በማለት እጅግ በጣም እየተናደደ ነበር። ዳጊ አባቱን አባዬ እባክህን እንትን ከቤት አትውጣ፣ ከቤት አትውጣ ወንድ ልጄ ከቤት ታፍኝ ምን ልሆን ነው ታዲያ? እስር ቤት መታፈኑ አይሻለኝም እንዴ? ቆይ ለምንድነው የምታመነጫጭቀኝ? እናቴ እንደዛ አርጋ አባራኛል፣ አንተም እንደዛ እያደረግ ነው። ልጄ ተረጋጋ እንጂ አባዬ። ናሁም ከመጣ ሌላ ነገር ነው የሚፈጠረው። ቆይ አልገባኝም፣ እየተናኮለ ነው እንዴ? እስቲ ንገረኝ እያለ አባዬ ምንም ነገር የለም ስለዚህ እባክህ አሁን ሄድልኝ እያለ እንዳጋጣሚ ናሁም ይመጣል ማለት ነው። ትሰማኛለህ አንተ ባለጌ፣ ጭራሹ ወንጀለኛ ነበረ በቤታችን ውስጥ የደበቀው እያለ መጮህና መደፋት ጀመረ። ስለ አባቴ የምትናገረው ነገር ጥንቃቄ አድርግ ነው ብሎ እየጮህበት ነበረ። ዳጊ በዛ ወረቀቱን ስለ አባቴ ወንጀለኛ እንደሆነ ደብቀን ነበር፣ ይኸው ደረት ላይ ወረቀቱን አስቀምጦ ታሳፈራለህ። አንተ መሆን አባትን እዚህ ድርጅት ውስጥ ደግሜ ላቸው አልፈልግም፣ ውጡልኝ ብሎ ያስወጣቸዋል ማለት ነው። ያስወጣቸዋል። እሺ ልጄ እኔ ሄዳለሁ፣ ነገ ማታ ወደ ቢሮ ማታ ወደ እኔ ቤት የተከራዩ ቤት እጠብቃለሁ እዛና እያለ ነበር። አባዬ እባክህን አሁን ሄድ እሺ ብሎ ዳጊ ወደ ስራው እመለሳል። ኤልሚና አምራ ተገናኝቶ በድጋሚ አዎ እንዳሰብኩና እንደተጠራጠርኩት ዳጊ ሁሉ ነገር እኔ እናንተ ያወራውን ነገር ብሉ በሙሉ ሰምቷል። ሲጀመር እኮ እኔ እራት እንዴት ነው ብዬ ልጠይቅሽ ነበር የደወልኩት እንጂ አንቺ ነሽ የቆጡን የጉድጓዱን ስታወሪ የነበረ። ኤልሚ እስካሁን በኋላ እኔ እናንተ ምንም የሚያገናኘን ነገር የለም፣ ስለዚህ ከህይወቴ እንድትወጣልኝ እፈልጋለሁ እያለችው ነበር። እሺ እንደዛ ከሆነ እሄዳለሁ፣ በቃ አታስቢ እና
ናሁሜ የስራ ማስለቀቂያ እንድትጽፍልኝ ይነግራታል። ቆይ ተረጋጋ እንጂ ናሁም፣ ምን ሆነሃል? ምን የተፈጠረ ነገር አለ? ግን አትበኝ። አሁን ያልኩሽን ብቻ አድርጌ እዚህ ጋር ተቀጠርሽው የኔን ትእዛዝ መቀበል መስለች። አባቴ በእኔ ድርጅት ምን አገባ? በእኔ ድርጅት እንደ አባቱ ኃላፊነት የለውም ማለት ነው። የኔ ብቻ እኮ አደረግን። አሁን እንግዲህ ዳጊብ ጋር በድጋሚ ይጨቃጨቁ ጀመር። ስለ አባቴ የምትናገረው ነገር እየተጠነቀቅ ተናገር። ቆይ ኧረ እባካችሁ ተረጋጉ፣ እባካችሁ አለዛ ለእናታቸውን ደውዬ የምናገረው በማለት ናሁም ትጮ ነበር። ነገር ግን ስለ እኔ ጉዳይን ተውና የራስን እምራና ነገ ሽማግሌ ለምትልክን ሚስት ከናሁም ከኤሚ ጋር አሸሼ ገዳ እያለች ነው። ስለዚህ እኔን ጉዳይ ትተህ የራስ ላይ ብታተኩር ይሻላል ብሎ ገፍትሮ ይሄዳል ማለት ነው። ነገር ግን የዳጊ አባት በጣም ፈራ። ካሁን እያዛሉ በፖሊስ ብሎ በጣም ስጨነቅ ነበር። ዳጊም ከቤት አትውጣ አባዬ፣ ያለውን ነገር እዛ መተን እናወራለን እያለ ነበር። እንግዲህ ዝናሽ ደግሞ የጋብቻ ወረቀቱን ያሳየዋል። ወንጀለኛ እንደሆነ አንቺ ታውቂ ነበር አይደለም? ለምንድነው ወንጀለኛ እንዳልሆነ አልነገርሽኝ? አለኩን እኔ በጭራሽ ምንም የማውቀው ነገር የለውም እያለች ነበር። ናሁም እጅግ በጣም ተናዶ የሰማው ነገር ግራ ስላጋባ እምራን ለመጠየቅ ወደ እሷ እየሄደ ነበር ማለት ነው። ከዛም የሰማሁት ነገር ዳጊ ያለኝ ነገር እውነት ነው ወይንስ እውነት አይደለም ብላ ስትጠይቆ እውነት እንዳልሆነ ስለምን እንደምታወራ ራሱ አልገባኝም። ናሁሜና እንደውም ዳጊ ናቸው ይህንን ነገር እኔ እናንተን ለመለያየት የሌለ ነገር ታሪክ ፈጥሮ የምነግሩህ እንጂ በጭራሽ በእርግጥ ከአንተ ጋር ሳንገናኝ በፊት ዳጊ መንገድ ላይ አግኝቶ ልጅነችን ፈልጎ ነበር እንደው ስትናገረኝ ነበር። ትናንትና መራሱ እራት ላይ ከጉልበቴ ምናምን እየነካኝ እንደነበረ ትነግረዋለች። ውሸቱን ነገረች። ናሁም እንግዲህ የእሷን ውሸት በሙሉ አመናት ማለት ነው። እኔ እርግጠኛ ነህ ስትለው እኔ በልጄ በሆዴ ውስጥ ያለ ልጅ እምላለሁ ዳጊ ውሸቱን ነው ብላ ዳጊ ላይ ጭራሹ እንድጣሉ አደረገች ማለት ነው። እንዳጋጣሚ ሳስታውስ እሷ ስትነሳ እሱም ከኋላ ተነስተው እንደነበረው ነበር እና ናሁሜ እኔ እናንተ ለመለያየት ብዙ ነገር አድርጋለሁ። ጭራሹ ምንም ነገር ማመን እንደሌለበት ናሁንም ታሳምናለች። እንግዲህ ሴት ልጅ ብዙ ጊዜ አሳማኝ ላይ ጎበዝ ነች። እንግዲህ በውሸቶቿ አሳመነችው ማለት ነው። ዳጊ ስለ አባቴ እንዴት ነው የማይመለከት? አባቴ ሊታሰር ነው እያለ ስለ አንተ ሆነ ስለ አባቴ አይመለከተኝም፣ ከህይወቴ እንድትወጡልኝ እፈልጋለሁ። ቤተሰቦችን እየበጠበጣችሁ ነው። ስለዚህ አሁኑ ከቤቴ ውጣልኝ። አንተን ቢሆን አታስፈልገኝም፣ ትሰማኛለህ? ችግር እንጂ ምን ያመጣልኝ ነገር የለም እያለች ለኩን ይመጣና ዳጊ ታውቂያለሽ አባቴ በአንተ ምክንያት እንደታሰረ ነበር ያንስለኝ፣ ነገር ግን ከእስር ቤት እንዳመለጠ አላወኩም ነበር። ከአንተ ይህን አልጠበቅኩም፣ አምኜክ ነበር ዳጊ እያለ አቶ ለቆ እባክህ ላስረዳ። አይ ምንም የምታስረዳኝ ነገር የለም፣ በቃ አባቴ በእኔ ጥፋት ነው ወንጀለኛ የተባለ፣ ወንጀሉ እኔ ስለሰራሁት እኔ እቀጣለሁ። ከአሁን በኋላ አባቴ ወንጀለኛ ሲባል ማየት ስለማልፈልግ እኔ ራሱን እጄ እሰጣለሁ ብሎ ሲናገር ነበር። ከዛ ይሄ ሊሆን አይችልም፣ እባክህ ዝም አትበል ዳጊ፣ ይሄ ማድረግ የለብህም ልጄ እያለችው ነበረ። ዝናሽ ልጇ አሁን አስታወሰች እንዴ? በመጨረሻ እኔ ደግሞ እጅግ በጣም ተናዶ ስለነበረው ዳጊ በቦክስ እንዴት እምራን ትመኛታለህ? እንዴት ትተናኮላታለህ? እንዴት ሚስቴን፣ እንዴት ፍቅሬን እያለ በጣም ተናደደ። ነገር ግን ዳጊ ይህንን ጉዳይ በጭራሽ ምንም እንዳላደረገ እውነት ነው። ነገር ግን እንግዲህ እምራ ውሸቱን ነግራ ለናሁም አሳምናለች ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ነበር። በቀጣይ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ወዳችኋለሁ። ሰላማችሁ ይብዛልኝ።